እየሰራን ነው። ወደ ባህር ለመውጣት በሆነ መንገድ ለመውጣት እየሰራን ነው። ባህር ኃይል አቋቁመናል። ባህር ኃይል የተቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። አደጋ ይመጣል። የቀን ጉዳይ ነው እንጂ አደጋ ይመጣል ብለን ይተባበሩናል፣ አብረን እንሰራለን ብለን ኢቭን ያኔ ለውጥ እንደመጣ የኤርትራም ነገር ስለተሻሻለ ከነሱ ጋርም አብረን እንሰራለን ብለን ባህር ኃይል አቋቁመናል። ባህር ኃይል አቋቁመነው እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታይ ይሆናል እንጂ የመርከብ አሁን እንዳይንቀሳቀስ ቢደረግ ኢትዮጵያ ምን ትሆናለች? ሌሎቹ እኮ ብዙ አማራጮች አሏቸው። ኢትዮጵያ ብዙ አማራጭ የላትም። ከዚህ አንፃር እንሰጋለን። የባህር ጉዳይ ይመለከተናል። በጣም ነው የምንከታተለው። ባህር ኃይል አቋቋምነው ለዚህ ነው። ባህር ኃይል ጋር ተያይዞ የተነሳ ጥያቄ ያለ ባህር ኃይል አደራጅተናል፣ ምንም ጥያቄ የለውም። ወደ 4ኛ ዓመት እየሄደ ነው። አንድ ተቋም ስትመሰርት መጀመሪያ ዋና ማትኮር ያለበት የሰው ኃይሉ ላይ ነው። የሰው ኃይል ነው ወሳኙ። ስለዚህ የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች፣ የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ አገር ሰላም ገቡ። አሁን ማስጨርሰው አይሞቱም። እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው። እኔ አልሞትም አንተ ሙትልኝ ማለታቸው ነው። እና የማን ሞኝ ነው ለነሱ በአመት ዓመት ህይወት እየገበረ እነሱን የሚያኖረው? ጀግኖች ቢሆኑ ኖሮ የመቀሌን ህዝብ ጥለው ከሚሄዱ እዛ እየተዋደቁ ይሞቱ ነበር። አንተ ተዋጋ እያሉ ይሸሻሉ። አንተ ተዋጋ እያሉ ይሸሻሉ። ይሄ በጣም አደገኛ ነገር ነው። ትምህርት ወስደው እነሱም ቶሎ ብለው እጃቸው መስጠት ይኖርባቸዋል። በህግ ካልሆነ ያው ውጊያ ነው። ውጊያ ደግሞ ህይወት ይቀጥፋል። እኛ ፎሎ ያደረግናቸው ነው። ብዙ ርቀት ሊሄዱ አይችሉም። እጅ መስጠት ጥሩ ነው። እነሱም በሚመለከት ሁሌ አይሞቱም። ከቤተ መንግስት ሲወጡ ቤተ መንግስት ምን ጉዳይ አለ? እኛ አዲስ አበባ ሆነን እናስተዳድረዋለን አሉ። ከአዲስ አበባ ሲወጡ ገደል ይግባ መቀሌ ሆነን አሉ። ከመቀሌ ሲወጡ ደግሞ ሀገረ ሰላም ሆነን ይላሉ። እንደዚህ አይሆንም፣ አይሆንም። እና ህዝብ እያስጨረሱ ላለመሄድ ቆም ብሎ ማየት ጠቃሚ ነው። የኛ ቀጣዩ ስራ ትግራይ መገንባት ነው። የትግራይ ህዝብ ከፍተኛ ችግር ያለበት በሬሽን ነው የሚኖረው። የተከበረው ምክር ቤት ማወቅ ያለበት በሬሽን ያም ሬሽን እየተቀነሰበት ቶሎ ብለን ህዝባችን አሁን ያለበትን ችግር እንዲወጣ ከዛ መውጣት እንዲችል መደገፍ አለብን፣ ማቋቋም አለብን፣ የተሰደደ መመለስ አለብን። ስደተኛ በሚመለከት እንግዲህ የምትሰሙት ሪፖርት 30,000 ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያውቀው ይህ የለውጥ ሂደት በሚሊየን ሰዎች ተፈናቅለው መልሷል። 30,000 ለኛ ቁርስ ናት። ልምድ አለን። በሶማሌ ልምድ አለን፣ በጌዲዮ ልምድ አለን። በሁሉ ቦታ ተፈናቅሎ አቋቁመናል። በሳምንት እናቋቁማለን። ዩኤንም የሱዳን መንግስትም በውስጥ ጉዳያችን ገብተው የሚፈተፍቱት አንዱን እዚህ ጋር ያስቀምጣሉ፣ ሆነ ያስቀምጣሉ። ዘርፈ ብዙ ችግር ነው እየገጠመን ያለው እና ይህንን እንዴት ያዩታል? ሌላ በግልጽ መታወቅ መቻል አለበት። አማራ ክልል ያለው ሁኔታ አሁን ብልጽግና የብልጽግና ደጋፊና ብልጽግናን እንጠላለን የሚል ነው ያለው ግጭቱ። ለምንድን ነው እኛ የምንሰደደው? እኛ አገው ሆነን ነው
ወይስ ሌላ ሆነን ነው? አይደለም። ሌሎች አመራሮች የሚገደሉት ለምንድን ነው? እንደዛ አይደለም። አገው ወይም የአማራ የሚለው አይደለም። በግልጽ በድፍረት የምናገረዋለሁ። ምናልባት ቁጥር አንድ ሰውን የአገሪቱን ጠቅላይ ሚኒስትር አግኝቶ የተሳሳተ መረጃ መስጠት ስተት ነው የሚሆነው። ስለዚህ ያለው ሁኔታ በግልጽ ለመናገር ምንም ሳናሽ መሆኑን ሳንደብቀው ብልጽግና እና ደጋፊ እኔ ለምሳሌ የክቡር ጠቅላይ ሚኒስትር ሰው ባመጡት የፓርቲዎች አብሮ በመስራት አብሬ እሰራለሁ። አንድ ቢሮ ተሰጥቶኝ እየሰራው ነው ያለሁት። የጋራ ምክር ቤት ሰብሳቢ ነኝ። እኛን ያየ አውሬ ያየ ነው። ሌላ ተራ ታች ወረዳ ላይ ያለ የቀበሌ አመራር በየትኛውም ቦታ ላይ የብልጽግና አመራር አውሬ ያየ ሆኖ እየሆነ ያለው ይሄ የተለየ ብሔር ምናምን ስለሆነ አይደለም፣ በግልጽ የሚታወቀው። እኔ በድፍረትም እናገራለሁ፣ በቂ እውቀትም ስላለኝ ነው። በጉዳይ ላይ በቂ እውቀትም በቂ መረጃም ስላለኝ ነው። አዊ ላይ ይሄ ስርዓት አልበኝነት ያለው ከየትም አልመጣም። ከፓሪስ ወይም ከለንደን አይደለም ያለው፣ እዛው ነው። እኔ ያውቃቸዋለሁ። በግልጽ ነው የምናገረው። ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለ ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። ስለዚህ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቅ ውስጥ ሳያካትት መምጣቱ አስገርሞኛል እና በዚህ ጉዳይ ማብራሪያ ቢሰጥ ነው። የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ የመንግስት ተቀጣሪዎች ነዋሪዎች ኑሮን መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት። በግልጽ የዳቦ ጥያቄም እየቀረበ ነው። በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ዛሬ ከ80 ኪሎ ሜትር በላይ ገስግሰን መሀል ደሴ ላይ እንገኛለን። ጉልበት የሆነን የጀግኖች ሰማዕት ወንድሞቻችን ደም ነው። ጉልበት የሆነን ዛሬም በህይወት ያላችሁ ከወደቁ ጓዶቻችን ጎን ሆናችሁ ጀብዱ የፈጸማችሁ ታሪክ የፈጸማችሁ ወንድሞቻችን በአጠቃላይ የሁላችንም ጥረት ውጤት ነው ገፍቶ አንደርድሮ ደሴ መሃል ያስቀመጠን። በድጋሚ እንኳን ደስ አለን። አሁን ሌላ የትግል ምዕራፍ ላይ ነው ያለነው። በጂኦግራፊ ብቻ ሳይሆን በሞራል ከፍታም በአጠቃላይ ዝግጁነትም ወደ ሌላ የትግል ምዕራፍ እየገባን እንደሆነ ነው የሚሰማኝ። በያለንበት ንበርታ፣ ለሌላ ድል ለሌላ ትግል ራሳችንን እናዘጋጅ። አሁን ሰፊ የሆነ ማህበረሰብ መሃል ነው መጠን የገባ ነው። በማህበረሰቡ ውስጥ ስንኖር 24 ሰዓት የምንቆይ 24 ቀን ማህበረሰቡን በንግግርም በድርጅትም የሚያስቀይም አንድም ነገር እንኳን ማድረግ ፍጹም 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 የተከለከለ ነው። ካደራ ጋር ጭምር ነው የምላችሁ። እኛ ዝም ብለን አይደለንም። ከባሌም ከቦሌም የተሰበሰበ ጥርቅሞች ወይም ከባሌም ከቦሌም የመጡ ሰዎች የፈጠሩት ስብስብ አይደለም። ወርቅ የሆነ ዓላማ ያለው ህዝብ ተስፋ የጣለበት አማራን ብቻ ሳይሆን ኢትዮጵያን የሚያድን መንገድ የሚከተል ነው ተብሎ የሚታመን ኃይል ነው። ይሄ ኃይል ዝም ብሎ በተለምዶ ያስተያየት አይደለም ማህበረሰቡ ምን። ስለዚህ በምንጠበቀው ልክ ሆነን መገኘት ይኖርብናል ማለት ነው። ከቻልን ከግቢ አንወጣ። ምን ወጣ ከሆነም በየአደረጃጀታችን ፍቃድ ጠይቀን ነው የምንወጣው። ሻይ ስንጠጣ ቡና ስንጠጣ ከአንድ ፋኖ የማይጠበቅ ድርጅት ከአንድ ፋኖ አፍ የማይጠበቅ ቃል ከወጣ የስካሁኑ ልፋታችን ከጎናችን ያጣናቸው ትናንት ያጣናቸው ወንድሞቻችን ድካምና መስዋዕትነት ጭምር በረሃ ነው የሚበላው። ስማችን ጥላሸት ሊቀባ የሚችል ምንም አይነት ድርጊት ምንም አይነት ቃል እደግመዋለሁ እንዳታደርጉ ጥንቃቄ አድርጉ። ማህበረሰቡ በጣም ተስፋ ያደርጋል። አማራ ተስፋ ያደርጋል። ኢትዮጵያ ተስፋ ታደርጋለች ከኛ እንቅስቃሴ። በዛ ልክ ሆነን እንገኝ ነው ምለው። ግቢው ሰፊ ነው። በጣም ጥሩ ግቢ ነው። ክፍሎች አሉት። ምናልባት መተኛ ፍራሽ የለም። እዚህም እዛም ማስተባብሮ አንዳንድ ፍራሽ ይገኝ ከሆነ ማስረሻ እሱን ሊያስተባብር ወጥቷል። አሁን በየሻምበላችን በየምንመደብበት ክፍል ገብተን እንቆይ። የራሳችን ፈጠራም እየተጠቀም ምንተኛበትን ነገር ለማመቻቸት እንሞክር። ካርቶንም ምንም ካለ ማለት ነው። እንዳያችሁት ማህበረሰቡ በትልቅ ሞራል
ነው የተቀበለን። ስለዚህ መተኛ የሚሆን ነገር የሚያግዘን ከሆነ እሱን እንጠብቃለን፣ ማስሬ እንጠብቃለን። እስከዛ ግን በየሻምበሎቻችሁ ወይም በየደረጃው ባሉ መሪዎቻችሁ በሚሰጣችሁ ትዕዛዝ መሰረት ወደ የክፍላችሁ እንድትገቡ አሳስባለሁ። አመሰግናለሁ። ዘመነ ካሴ የኔ ጌታ እንደ ደቦል አንበሳ ነው። እዛ በረሃ ውስጥ ቁጭ ብሎ በቃ አንዴ ሲያገሳ በቃ ያ ቅዳሜ ዕለት እንትና ማነው ይሄኛው ዲያቆኑ ያዙ ሲገለገል ነበር አሉ። ፈርቶ ደንግጦ በቃ የት ልግባ እያለ ሲርበተበት ነበር አሉ። እዛ መካከላቸው የነበሩ ሰዎች ዘመነ ካሴን ሲሰማ ዳንኤል ክብረት የሚገባበት የጠፋው አሉ። በቃ በጣም ይደነግጡ አሉ። በጣም አንድ አማኑኤል ምናምን ሁሉ ነገር ለውስጥ ፈልገው ነበር አሉ። በቃ በጣም አስደናቂ ነገር ነው። ብልጽግና በቃ እንዲህ የተሽከረከረበት ያለ ጭንቅላታቸው ዘመነ ካሴ አቤት ድምፁ ማስፈራቱ፣ አቤት ግርማ ሞገሱ፣ አቤት የቋንቋው ማማር፣ የንግግሩ መጽዳት እንዴ የሆነ ነጎድጓድ ዘመነ ካሴ ከዛ ከበረሃው ልክ የሆነ በቃ ያንበሳ ደቦል ማምሮ ያገሳል ይመስለው ዘመነ ካሴ መጥቶ እዛ ሰውነቱ በቃ ያንን አለባበስ ለብሶ በድምፁ ማስፈራት የፊቱ በቃ ግርማ ሞገሱ የቃላቱ ያነጋገሩ የሐሳቡ ጽዳት ጥራት በቃ ምን ብልጽግና ምን ውስጥ ይገባ እንዳልኳቸው አብይ አህመድ ወባ የተነሳበት ነው የመሰላቸው። ብርድ ልብስ ሲደርቡበት ምን ሲደርቡበት ምን ያመጣሉ ነው። አሁን ደጋግሞ አንድ የሚሉት ነገር አለ በነገራችን ላይ እንዳላስረዝምበት አይተው እንደሆነ ከታንክና ከምን ያለሰ በጦርነት ያልቻሉን በምን ሊያደርጉ ነው? ይሄ እኮ ታንክ አይደለም።